ሰላም ሰላም፣ ውድና የተከበራችሁ የዮርዴቱ ፋሚሊ እንደምናችሁ አለን። እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ መተንላችኋል ድጋሚ። ዛሬ የመጣ ነው እንግዲህ ማታ በተለቀቀው ቪዲዮ ነው። ማታ የተለቀቀው ቪዲዮ ደግሞ አይታችሁታል ብዬ ተስፋ አደርጋለሁ። እርግጠኛ ነኝ ሁላችሁም እንዳያችሁት። ምንድነው ፋሚሊ ያው አዲስ ነገር ጠብቀን ነበረ ከተለቀቀው ፎቶ አንጻር እና ካየነው ቲክቶክ ቪዲዮ አንጻር አዲስ ነገር ጠብቀን ነበር፣ ግን ያው አሪፍ ነገር አላየንም። ማለት ያው ሩታም ትኖራለች ብዬ ነበር ምናምን። ሩታ መኖር ነበረባት፣ ብቻውን ማግኘት አልነበረበትም። ሩታ ባትኖሩም ግን ደግሞ አብርሽ ያደረገው ነገር ልክ አይደለም። ማለት ያው አንዳንዴ ባለትዳር ሲኮን እንደዚህ መሆን ጥሩ አይደለም። ሚስት አለችው፣ ሊደብራት ይችላል፣ ሊከፋት ይችላል። ለእሷ ስሜት መጠንቀቅ ነበረበት። ይሄን ያህል ደስታ ማለት ደስተኛ ይሆን አይሆን እያልኩኝ አይደለም፣ ግን ደግሞ ልክ አለው። ለእያንዳንዱ ነገር ልክ አለው። እሱ ባለትዳር እስከሆነ ድረስ ክብሩን ጠብቆ በክብር እንትን ማለት ነው እንጂ እንደዚህ ማድረግ አልነበረበትም። ማለት የተፈጠረውን ነገር ያውቃል። ቪዲዮ እስካሁን እየመጣ ያለው ቪዲዮ ምናምን አይታችሁታል። ከነፂ ጋር የተሰጠው ስም ሌላ ስም ነው። ያን ነገር ማስተካከል ነው እንጂ ያለበት እንደዚህ አይነት ቪዲዮ መስራት አልነበረባችሁም። እና ደግሞ ነፂ ያው ደስተኛ ሆናለች። ለምን ደስተኛ እንደሆነች ምን አይነት ስሜት እየተሰማት እንደሆነ ባናቅም ደስተኛ ሆናለች ምናምን በማግኘቱ ያው ምንም የምንለው ነገር የለንም። ግን ነፂ ለምን ሩታን ማግኘት እንዳልፈለገች ግራ ገብቶኛል። አንደኛ ያው እሱን ለማግኘት እስከመጣች ድረስ እግረ መንገዷን ነው፣ አትለፋ። ሩታንም አግኝታ ያለውን ነገር ፈታ ወደ ቡታጀራ ብትሄድ ችግር የለውም። ግን ሩታን ማግኘት አልፈልግም አለች። ለምን? ይሄ ነገር እናንተ ጋር ከደረሰ መልስ ብትሰጭን ነፂ፣ ለምንድን ነው ሩታን ማግኘት ያልፈለግሽበት ምክንያት ማለት ነው? ያለውን ነገር ፈታችሁ ብትሄዱ ጥሩ ነው ባይነን። አብርሽ ደግሞ በቃ አለ አይደለም፣ ለነገሮች ገደብ ስጣቸው፣ ልክ ስጣቸው። ከልክ እያለፍክ ነው በጣም እና ሁሉም ነገር በልክ ሲሆን ጥሩ ነው። እንደዚህ እንትን ማለት አልነበረብህም ምናምን። ይደብራል ብቻ ደስ አይልም። ፋሚሊዎች ያ ዛሬ የተለቀቀውን ቪዲዮ አይታችሁታል። ማታ ላይ በጣም ደስታቸው የሚገርም ነው። ማለት ያው ደስታው ጋር ምናምን ሳይሆን ትንሽ አንዳንዴ እዚች ጋር ያለች ነፂን እየጠገና አብርሽ ሩታን ወደ መጉዳት እየመጣ ነው። ገብቶኛል። ነፂ ምንም ያክል ደስተኛ ብትሆንም ሩታ ግን በነገሩ ልታዘን ትችላለች። አንድ ሩታ ልጅቷን ማግኘት እንደምትፈልግ ተናግራለች እና ሩታ ደግሞ ጭራሽ ነፂ ጭራሽ ሩታን ማግኘት አትፈልግም። ሩታን ማግኘት አትፈልግም። የሩታ ደስታ ደግሞ ነፂን አግኝታ ያለውን ኬዝ እውነታውን ከሷ ተረድታ ነገሮችን ኬዙን መፍታት ነው የምትፈልገውና እሷም ደግሞ መጣ በቃ ያው እያሳየች ያለችው ነገር እየተናገረችው ያለው ነገር ውስጧ ላይ የቀረ ነገር አለ። አሁንም እቺ ልጅ ፋሚሊዎች ነገ ላይ ሌላ ነገር አትፈጥርም ማለት አይቻልም። አሁን ከምታደርገው ነገር አንፃር እሱ ነገሮችን ለመዝጋት አብርሽ ነገሮችን ለመዝጋት እየሞከረ ነው። ንግግሮቹ ላይ ነገሮችን ለመዝጋት ቢሞክርም እሷ ግን ያ ነገሩ እንዲዘጋ አልፈለገችም። ቅር ያላት ነው ምናምን ነገር እና አብርሽ እሷን ካናገርክ በኋላ ጭራሽ ያው ምሳ እንብላ ምናምን እሷ ሩታ እዛ ሄደ እንኳን ማግኘት አላስደሰታትም። ጭራሽ አሁን በቪዲዮ ደግሞ ምሳ እንብላ ምናምን ተባብላችሁ መሄዳችሁ ትንሽ ነገሩን አንተም ጋር የሆነ የቀረ ነገር ያለ ይመስላልና ቤተሰቦች ቀጣይ ላይ ምን ሊፈጠር እንደሚችል አናውቅም። ግን እዚች ልጅ ልብ ውስጥ የቀረ ነገር አለ፣ ያልወጣ ነገር አለና በተሰሚን በቃ እሱ ባለትዳር ነው፣ አብርሽ ባለትዳር ነው። በየትኛውም አይነት ሁኔታ ሩታ ብዙ ዋጋ የከፈለችበት ትዳር ነው። በጣም ብዙ ዋጋ የከፈለችበት ትዳር ነው። ከብዙ ልጆች ጋር የተጋጨችበት ትዳር ነው። በጣም በብዙ መስዋዕትነት የተገኘው ትዳርን ባታፈርሺ፣ ነገሮች ምስቅልቅሉ እንዲወጡ ባታደርጊ፣ በቃ ከመጣሽ አይቀር ያለውን ነገር ከሩታ ጋር አብርሽን ቁጭ አድርገሽ ይሄ እንደዚህ ነበር፣ ይሄ እንደዚህ ነበር፣ አሁን ግን ይሄ ነው ብለሽ ነገሩን ፈተሽ መሄድ ትችያለሽ። አንቺ ግን
አልፈልግም እያልሽ ነው እና አሁንም ነገሩ እንዲፈርስ ለምክንያት እየሆንሽ ነው። ነፂ ነገሮችን ብትፈቺ ጥሩ ነው። እንደዛ ቢሆን አሪፍ ይመስለኛል። አሪፍ ነው ማለት በቃ እኔ ይሄን ነገር እንትን ስል ይገርመኛል። ሩታ ከብዙ ሰዎች አንተም ብለው በቃ ማለት አብርሽ ያሳልፈው ብዙ ነገር አለ፣ ግን እግዚአብሔር ስለፈቀደ ነው የእነሱን አንድነት ከነዛ ሁሉ ለይቶ እሱ ጋር ያመጣው እና ይህን ትዳር ባትበትኝ ጥሩ ነው። ያለውን ነገር ብትፈቱ ማለት ሩታን ባታስከፏት ጥሩ ነው። በቃ ይሰማታል እንዴ፣ ሰው ነች አይደለ? ሊደብራት ይችላል፣ ይደብራታል። ይችላል ብቻ ሳይሆን ይደብራታል። ይሄን በማየው ቆፍጠን ቢል ጥሩ ነው። አብርሽ በነገሮች ቆፍጠን በል በቃ ነገሮችን ገደብ አበጅላቸው። በተለይ የዚች ልጅ ኬዝ ገደብ አበጅለት። ገደብ ካላበጀህለት አትጠራጠር፣ ነገ አዲስ ነገር ይዛ ህይወት ላይ ትመጣለች እና ነገሮችን በሲሪየስ ለማቆም ሞክር እና ፋሚሊ፣ እኛ ይሄን ነው የምንለው። ያው ይሄኛ ሀሳብ ነው። የእናንተን ሀሳብ ኮመንት ላይ ጻፉልን። ከልብ እናመሰግናለን። ይህን ቤት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንወዳችኋለን። መልካም ቆይታ